ጌታቸው ብቻውን አልነበረም። ትግራይ ውስጥ ይህንን ሴራ የጌታቸው ሴራ አውቀውም ሳያውቁም በትግርኛ አንዱ ተሓደ ብገርሁ ተሓደ ብጉርሑ ይባላል። አንዱ ተሸውዶ ነው ተታሎ ነው ሳያውቅ ነው። አንዱ ግን በደንብ በሴራው በደንብ ገብቶበት ነውና የሚያረጉት የትግራይ ህዝብ ሲበደል ጌታቸው ብቻውን አልነበረም። አንዳንድ ሰዎች ጸረ የትግራይ ህዝብ የሆኑ ስራዎች ሲሰሩ በደንብ ገብተውበት የነበሩ ሰዎች አሉ ባይነኝ እኔም አሁንም ቢሆን ማለት ነውና እንዴት ነው እነዚህ ሰዎች አሁን ወጥተዋል ወይ ከጌታቸው ጋር እንደዛ ወጥተዋልና ፍሪደም ይሰማው የትግራይ ህዝብ ነፃ ነው አሁንም በደንብ ማየት ያለበት ነገር የለም ወይ አንዴ አሁን እኮ እንዳውም ውጊያው ከዚህ በኋላ ነው የሚብሰው እኔ እንዳውም ምን አልኩ መሰለ ልክ እነ ጌታቸው ወጥተው አዲስ አበባ ሲቀመጡ ከዚህ በኋላ አዲሱ ኢሳት እነ ጌታቸው ናቸው አዲሱ ኢሳት አዳዲስ የውሸት ትርክቶች የውሸት ኢንፎርሜሽኖች የተለያየ ነገር እየሰሩ የትግራይን ህዝብ የሚረብሹትና ለብልጽግና አዳዲስ አሁን አብይ በቃ ተኝቷል ምክንያቱም ትግራይን የሚዋጋለት ኃይል ተቀምጦለታል ከጎኑ አብይ ባጀት መድቦ ምግብ መድቦ ሰራዊት መድቦ ቤት ሰጥቶ በቃ ትግራይን የሚዋጋለት የሚታገልለት ኃይል አዲስ አበባ ተቀምጦለታል ያ ብቻ አይደለም እንዴ 2 ዓመት በሙሉ እኔ እኮ ኃይሌ ምን እንደሚገርመኝ ታውቃለህ ምን አይነት ማፊያ ግሩፕ ነው የነበረው ትግራይ ውስጥ the last 2 years እንጂ በቃ የሆነ ማፊያ ግሩፕ ነበረ ተቀምጦ የነበረው እስኪ ተመልከት አሁን በቀደም ቲዲኤ በሚባለው ላይ የተሰራውን ነገር አይታል ከኔ በላይ አንተ ታውቃለህ ቲዲኤ የሚባለው ተቆጣጥረው ኤፈርተን አያገኛትም እኮ ሲል ነበር እኮ ጌታቸው ከጃቸው ወጥቷል ይል ነበር ማን ነው ወሳጁ አብይ አህመድ እኮ ነው የትግራይን ህዝብ ነጥቆ አብይ ወስዶት አያገኙትም ብሎ አብይ የትግራይ ህዝብ የሆነውን ንብረት አብይ ስለያዘው አያገኙትም ብሎ በአብይ ሳይድ ነው እየተከራከረ ያለው ጌታቸው ኪኒ ማችን ማረት የሚባለው በነጌታቸው ውስጥ ነው ያለው ይሄ ወጋገን ባንክ ምናምን እንዳለ በእነሱ ሳይድ ነው ያለው አሁን ይሄ የምትሰማው በሙሉ የምናምን ኃላፊ ቀላል ኃይል አይደለም የነበረው አሁንም ቢሆን የነሱ ቅሬታዎቹ ትግራይ ውስጥ ነው ያሉት every single day ጌታቸው ምን የሚሰራ ይመስላል ብልጽግና ስራ አልሰጠው ስራ መደበው jobs description እንኳን ጽፎ አልሰጠውም እኮ አብይ ምክንያቱም የጌታቸው ስራ ትግራይን ማመስ ስለሆነ ዲስክሪፕሽኑ ሁሉ የሚጽፈው ጌታቸው ነው ምን እንደሆነ ስራው በምን አጀንዳ ላይ እንደሚሰራ እኔ ምን በየነምለው እነ ጌታቸው አብይ አህመድ የሰጣቸው አሳይመንት በማጆሪቲውን ሰርተውታል አብይን ከጄኖሳይድ ወንጀል ነፃ የሚያወጣ እስረኞችን ፈተውለታል እስከነ ፋይላቸው ለከውለታል የጦር መሳሪያ በብረታ ብረት በሚል የጦር መሳሪያ ምስክ ምልክት የሚወርቱሉ ጠራርጋው አውጥተውለታል ኢቭን ሳልፈር ምናምን የሚባለው ነገር ሁሉ ጠራርጋው አውጥተውለታል ህወሓትን አዳክመውለታል የትግራይን ህዝብ ከፋፍለውለታል በሚችሉት ኤሊቱን አትሊስት ኤሊቱን ከፋፍለውለታል ምዕራብ ትግራይ ሙሉ በሙሉ በአብይ እጅ ውስጥ እንዲገባ አድርገውታል ተፈናቃዮች ብቻ ይመለሱ እንጂ መሬት ራሱ የትግራይ ይመለስ የሚባል ነገር የላቸውም ቲዲኤፍ እንዲበተን ማአት ስራ ሰርተዋል በቃ አብይ የሰጣቸውን አሳይመንት ማጆሪቲውን ሰርተውታል ትግራይ ውስጥ ያልጨረስኩት ነገር አለ የሚለው ጌታቸው ረዳ አብይ አህመድን 100% ሴኩር የሚያደርግ አሁን ወንጀል አጽድቶለታል ከትግራይ የአብይ አህመድ የእጁን አሻራ የጄኖሳይድ አሻራ የሚባለውን በሙሉ በሚችለው መጠን አጽድቶለታል ምንድነው የቀረው አብይን ትግራይ ላይ መሾም ነው እንደውም አልሰማሁም በጌታቸው በአሰፋን ነው በታደሰ ወረደ አብይም ወደ ትግራይ ሊሄድ ይገባዋል እኮ ይል ነበር ይላል በቀደም ኢንተርቪው ላይ አብይም ራሱ ባለበት ምናምን ይል ነበር አሁን ጌታቸው ትግራይ ላይ የቀረው ትግራይን ለአብይ አህመድ መስዋዕት አድርጎ ማቅረብ እንትና ሲናገር ሰምተሃል ጸጋዬ ራርሳ ምን እንዳለ ለና አብይ ጌታቸው ምን አላቸው እንዳለ እና አብይ መጀመሪያ ያላቸው አለ 250 ሰራዊት አለኝ አላቸው እሱን ይዘን አሰብን እናስመልስ የትግራይ አቅርቦታል እኔ እንደውም ልጨምርልሽ እዚህ ላይ ህዝቡም ይወቀው ሌላውን ማህበረሰብ እንዲያቀው አሰብ መጠቀም ካስፈለገ ህጋዊ በሆነ መንገድ መጠቀም ይቻላል ኤርትራም ለራሷ ጥቅም ስለሆነ ይሄ ግን ይሄ 60 ምናምን ቀናት ቆዩ በተባሉበት ይሄ ህወሓት ማዕከላዊ ኮሚቴ
ምክትል ከተደረገ በሽምግልና ምክትል ከተደረገ በኋላ የፓርቲው ምክትል ከተደረገ በኋላ እኔም አጀንዳ አለኝ ብሎ ወጥቷል። ወጥቶ አቅርብ ሲባል አብይ አህመድ ኤርትራን ይወራል አለ በግልጽ። ይሄ የማይቀር ነው፣ የቀን ጉዳይ ነው። እሱ ስለሚመጣ እና ሁለቱም ሲጋጠሙም ትግራይ ላይ ስለሚሆን ሳንወድ አብይን ደግፈን ኤርትራን መውረር አለብን እና እሱ እንደሚለው ከሆነ ደግሞ አሰብ ከተያዘ ትግራይ ተጠቃሚ ትሆናለች፣ ምን ችግር አለው ብሎ ነው ያቀረበው። ሰነዱ የአብይ አህመድ ነው። ከጌታቸው በፊት ጻድቃንም አቅርቦት ነበር። የግድ መያዝ አለብን፣ አሰብ ያስፈልጋታለች ሀገር፣ ከኢትዮጵያ ውጭ ትግራይ መሆን አትችልም። ኤርትራ ግን አሰብ ተወሮ ኤርትራ ተወራ አሰብ መያዝ እንዳለበት ጻድቃንም አቅርቦታል። ሁለቱም አቅርቦታል። አሁን እንዳልሽው ማለት ነው። ይሄንን የሚያክል ሰራዊት አለኝ እሱን ይዘን እንሄዳለን ያለበት ደግሞ መንገዱ እኮ ጀምረውት ነበር። ማርያማዊት መንገዱ ጀምረውት ነበር። ሰነድ ጸድቆ እኔ ያሳይቸዋለሁ። እዚሁ ማአት ሰዎች የውሸት ነው ምናምን ሲሉ ለጠፍኩላቸው። ምንድን ያሉት መሰለሽ? ሰነድ ወጥቶ ሰራዊቱ ወደ ጊዜያዊ አስተዳደሩ ተጠሪነቱ ወደ ጊዜያዊ አስተዳደር እንዲሆን ጌታቸው አዛዥ ይሄ ምንድነው ቺፍ ኦፍ ስታፍ እንዲሆን ኮማንደር ኢንቺፍ እንዲሆን ነው እንጂ ቺፍ ኦፍ ስታፍ አይደለም። ኮማንደር ኢንቺፍ እንዲሆን ጌታቸው ተጠሪነቱ ለአብይ አህመድ ሆኖ አሁን ባሳየን ክዳት ልክ ሰራዊቱም ይዞት እንዲሄድና ሰራዊቱ ኢንዳይሬክትሊ አብይ አዞት 200 ምናምን ሺህ ባለው እሱ በጠራው ኤርትራን ወሮ እኛ ኤርትራና ትግራይ ተዋግተው ተባልተው ባህሩ የሚያገኘው ያው ድሪም እያረገ ያለ ንጉስ እንዲያገኝ እንዲያረግለት ነበርና ያልሽው በዚህም በመረጃ እንትን ማለት ነው። እዚህ ደግሞ ጌታቸው መጀመሪያ የመጣ ጊዜ ዴንቨር ለዛ ለነበሩት ሰዎች ኦፕንሊ ብዙ ሰዎች ባሉበት የተናገረው አብይ ህዳሴ ግድብን ከመለስ ለወስድበት ሞክሬ አልቻልኩም። ስለዚህ ህዳሴ የመለስ ነው። አሁን ግን አሰብን በማስመለስ አግዙኝ ብሎናል። እናሱ የሚፈልገው አግዘ ነው አሰብን እንዲያስመልስ ነው ብሎ ይሄ ገና ጁላይ ላይ ሲመጣ ፕሪቶሪያ ስምምነት ተፈርሞ within few months ሲመጣ ማለት ነው። እና እነሱ ምንድነው የፈለጉት? ይሄንን ምስኪን የሱንም ህይወት ያተረፈለትን ቲዲኤፍን መስዋዕት አድርጎ አብይ ንጉሰ ነገስት ኢስት አፍሪካ አርጎ መሾም ነው። ቲዲኤፍን ለአብይ አህመድ በሲልቨር ፕሌት ነው ያቀረበለት ጌታቸው ረዳ። የትግራይን ወጣት መስዋዕት አድርጎ ለዚህ ነፍሰ ገዳይ ወንድሞቻቸውን ስለገደለባቸው፣ እህቶቻቸውን ስለደፈረባቸው፣ እናት አባታቸውን ስላረደባቸው የታጠቀን ሰራዊት ማለት ነው የወንድሞቻቸውን ገዳይ እንዲያነክሱ እንደገና ለሱ መስዋዕት እንዲከፍሉ ነው ጌታቸው ረዳ ያቀረባቸው። በጣም ይገርመኛል። ይህንን ያለው ጸጋዬ አራርሳ ይህንን ያለው ጌታቸውም እዚህ ዴንቨር መጥቶም ያለው ይህንን ነው። አካያዱም እሱ ነበር። ለትግራይ ህዝብ ምንም አይነት ርህራሄ ምንም አይነት ነገር የሌለው። እኔ በቀደም ምን እንደገረመኝ ታውቃለህ? ሳረሳው ትግራይ ብሄድ ጋቢ ነው የሚደርጉኝ፣ ጋቢ ደግሞ ሞልቶኛል አለ። ግን የሽመልስ አብዲሳን ጋሻና ጦር ግን ለመያዝ ግን አልከበደውም፣ አላሳፈረውም። ትክክል ነው። ይነውላቢ የሽመልስ አብዲሳ የኦሮሞን ህዝብ እንኳን አይደለም የሽመልስ አብዲሳን ጋሻና ጦር ጅልጅል መስለው ፎቶግራፍ ተነስተው እሱ ያላሳፈረው ከጀግናው ከትግራይ ህዝብ ግን በባህሉ ትልቅ ትርጉም ያለውን ጋቢ መቀበል ግን በአይኑ ፊት ቀለለበት። ይሄ ነው ጌታቸው ማለት ለትግራይ ይሄ ነው። ጂኒኤስ ነው፣ ስማርት ነው ምናምን ይሉኛል። አክቹሊ ጌታቸው ስማርት አይደለም። ሂዝ ናት ኢንተሊጀንትማ ቢሆን የፖለቲካ ድንክ ነው ያለው። ሶፊስቲኬትድ አይደለም የሚለው ከትምህርት ማስረጃው ጀምሮ ማደናገር የሆነ የሚለው የማይችል መካኒክ ከሰባተኛ ክፍል ዘሎ ፒኤችዲ ያዝኩኝ የሚለው ኧረ ምን ቁጡ በቀደም አለ አብይ ማለት አለ እንደ ጀማሪ መካኒክ ነው አለ። ዝም ብሎ መኪና ፈቶ ዝም ብሎ የሚተዋት አለ። እንደዚህ ብላ የምትጠራውን ከማንም በላይ ዲስክራይብ ያደረከውን ከማንም በላይ እሱ ስር ውስጥ ነው ይደፋ ነበር ጌታቸው። ያውም ደግሞ አብይ አህመድ በግርማ በሞገሱ አይደለም። በፊት እኮ እነ ሙሉ ነጋ እነ ምናምን እኮ ክብር አላቸው እኮ። ለምን መሰለ አብይ ዓለምን ባሳተበት መልአክ ምንድነው ዲያብሎስ ወልፍ ነሽድ ክሎዝ ሆኖ በመጣበት ጊዜ ተኩላው በበግ ለምድ መስሎ የመጣበት ጊዜ ነበረ። ዛሬ የምናየው ተኩላ የበግ ለምድ ለብሶ የመጣበት፣ ዛሬ የምናየው ዘንዶ እርግብ መስሎ የመጣበት ጊዜ ነበር። ያኔ በዛን ጊዜ መታለል ኢትስ ኦኬ እርግብ መስሎ ነበር የመጣው።
በግመስሎ ነው አይመጣው። በዛ ዘመን የተታለሉ እነ ገዱ እንዳርጋቸው በላቸው በዛ ዘመን በአብይ ዙሪያ የነበሩት በሙሉ ቢሳሳቱ እርግብ መስሎ ነበር የመጣው፣ በግ መስሎ ነበር የመጣው። አሁን ግን ተኩላነቱ በተገለጠበት፣ ዘንዶነቱ በተገለጠበት፣ ያውም ደግሞ እሱን እገላለሁ ብሎ በሱ ምክንያት ሚሊዮኖችን የፈጀ፣ በሱ ምክንያት በመቶ ሺህ የሚቆጠሩ ሴቶችን የደፈረ ምንም የማያውቅ ምስኪን ገበሬ ጓዳው ቤቱ ገብቶ ልጆቹን ገሎበት፣ ሚስቶቹን ደፍኖበት፣ እርሻውን አቃጥሎበት፣ ጎተራ ውስጥ ያለ ውሃ ደፍቶበት፣ በሬውን ገሎበት የሄደ ይሄ አረመኔን ሰውዬ በዚህ ዘመን የሱ እግር ላይ መደፋት የኢንተለጀንስ ምልክት አይደለም። ግን ፊደል ያልቆጠሩ ሴቶች አሉ የሚያስፈራሩ። የጌታቸው እንደ አንዷ ምን ስትል ሰማዋት መሰለ? ትናንትና አለች ሽማግሌ ልኮብሃል ምናምን ልኮብሃል አሁን በድሮን ይመጣብሃል እያለች ትግራዋይት ነኝ የምትል በትግርኛ የትግራይ ህዝብ የአብይ አህመድ መልኳ ሲያስፈራራ ራሱ ንግግሯ ራሱ የአእምሮ በሽተኛ ነው የምትመስል። እነዚህ ናቸው ምሁር እያሉ የሚያወሩት ያሉት። ጌታቸው ስማርት ቢሆን ኑሮ በአብይ አህመድ በተለይ በዚህ ሰዓት አብይ በከሰረበት፣ አብይ በተጠላበት፣ ሁለንተናው በወንጀል በተጥለቀለቀበት፣ የኢትዮጵያ ህዝብ በሙሉ በጠላው፣ የኢትዮጵያ ህዝብ በሙሉ በተጸየፈውና በናቀው ዘመን የአብይ አህመድ አሽከር ሆኖ ራሱን አሳልፎ አይሰጠው ነበር። ጌታቸው is not a smart person። ትክክል ነው። ልመልስልህና ትግራይ ከመቼውም ዘመን በላይ መጠንቀቅ ያለባት አሁን ነው። እነ ጌታቸው ቤት ውስጥ ቁጭ ብለው ጫት እየቃሙ የትግራይን ወሬው ሲያጠሩ እንኳን አይደለም ፖለቲካውን እናወራለን። እማማከሌና እማማከሌ ቁጭ ብለው ቡና ሲጠጡ ያወሩትን ወሬ እንኳን ሳይቀር ነው እያጣሩ ያሉት። ከአዴክስቶ ጋራ ምን አወሩ የሚባለውን እንኳን ሳይቀር ነው እያጣሩ እየዋሉ ያሉት። ጆሮአቸው እጃቸው እግራቸው ትግራይ ውስጥ ነው ያለው እና ይልቁን ከመቼውም በላይ ቅጥረኞች አሏቸው እዛ ውስጥ ትግራይ ውስጥ የነሱ ዝርዝራሽ ሲያበሏቸው ሲቀሙ ሲጠጡ ሲጨፍሩ ይኖሩ። እነ ጌታቸው ትግራይ ውስጥ ቁጭ ብለው ስራ የላቸውም። አብይ ስራ አልሰጣቸውም። ትንሽ የብርሃኑ ነጋ ኦፊስ ውስጥ ተላላኪነት ስራ ያገኘው ክንደያ የሚባለው ነው። ከዛ በተረፈ ብዙዎቹ ስራ አላገኙ። 22 ማዞሪያ ላይ ነው አልዋት ሲያረጉ የሚውሉት ቀን እንደዛ ሰምቻለሁ።